አስብና በጣም ስራ ነው ያገናኛቸው። ስራ ነው ታውቃታለህ አይደል? አንተም ኪዩ ታውቃታለህ በደንብ እንደምትወቅ ታውቃለህ እኮ ታምናታለህ። ታዲያ እንደዚህ የምታምናት ሴት እንዴት ሌላ ነገር ውስጥ ትገባለች ብለህ አንተ እሷን ስታስባለህ? በእሷ ላይ ሳይሆን ደግሞ አሳያለሁ ሀሳብህን ሞልጬ ከእሷ ጋር ፍቅር ግንኙነት ላይ ሆኜ ከእሷ ጋር አሸሼ ጌዳም ስንል አሳያለሁ ብሎ ሲዝቱላ አይነት ነገር ነበረ። ታውቂያለሽ እነዚህ ነገሮች እያየሁ እንዴት ብዬ ልቀበል? ምንም ነገር አልተፈጠረም፣ ምንም ነገር የለም ብዬ ነገሮችን እንትን እንዴት ለበል? እዛው ቁሚ አንቺ ፍቅሬን፣ እምነቴን፣ ተስፋዬን ይሄን ነበር አየሽ ስልሽ የነበረው። አየሽ ይሄን ነበር ስልሽ የነበረው። ስላስቀደርኩት ሊሆን ይችላል ያን ያልነገረ ግን ከዛ ነገር ብለሽ እነዚህ ነገሮች ቤተሰብ እንዲያውቅ አልፈልግም ማለት ነገ ከነገ ላይ እሷን ስላመንኳት ብቻ እሷን እንትን ስላልኳት ብቻ በቃ ነገሮችን ባሉበት ፈር ለቅቄያቸው በቃ ችላ ብያቸው ድንገት የሆነ ነገር ቢፈጠሩ ምንም ነገር ማድረግ ሳልችል ለእሷ እንኳን እነዚህ ነገሮች እንዲገባ ወይም ነገሮችን የምታይበት አንግል ከእሷ እምነት አንግል ብቻ ሳይሆን ወደ እሷ ህይወት የሚመጡትን ሰዎች ነገሮችን የሚያዩበትን ነገር ትኩረት ሳትሰጥ እንዳይሸውዷት እንደዛ መስመር ላስይዛት ከሚል እሳቤም ጭምር ገባኝ። ግን ቶዬና እኔ ፍቅር ግንኙነት ነበረ ማለት አታውቅም፣ አንተም ኪዩም አታውቅም ነበረ። ኦኬ ሰላም የተወደዳችሁ የፕሮግራማችን ተከታታዮች እንዴት ናችሁ? ዛሬ አንድ የኪዩ ጓደኛ በአንተ በቶፋና በኪያ ጉዳይ ላይ አንዳንድ ነገሮችን ከአንተ ጋር ማወራቸው የሚጫወታቸው ነገሮች አሉ ብላኝ እሷን እየጠበቅኩ ነው ያለሁት። እስኪ ከእኔ ጋር ከቶፋ ጋርና ከኪዩ ጋር ማለት በአንዳንድ ነገሮች አለመግባባት ማለት እሷ ፊልም እሰራለሁ እኔ አትሰሪም፣ የምትሰሪባቸውን ፊልሞች ወይ ደግሞ መምረጥ አለብሽ ብለን አንዳንድ ያልተገቡ መወዛገቦች ውስጥ ገብተናል። እናንተም ነገሮችን ከስር ከስር እየተከታተላችሁ ያለውን ነገር እያያችሁ ነው። እስኪ ነገሮች ጥሩ ሁኔታ ላይ አይደለም ያሉት ከኪዩ ጋርም እየተገናኘን አይደለም፣ ነገሮች ውስጥ ግብ እያሉ ነው። ለዛ ነው ቪዲዮዎች ቆንጆ ቪዲዮዎችን እንለቅላቸዋለን አብረን እየሳቅን እየተጫወትን ብለን ካሰብናቸው አስበን ነበረ፣ ግን እየለቀቅንላቸው አይደለም። ነገሮች ጥሩ ስላልሆኑ ነው። አሁን ደግሞ እነዛን ጥሩ ነገሮች የድሮ ያለንን ነገር የሚመልስ በአንተና በኪዩ ዙሪያ ብዙ ማውራህ ጉዳይ አለኝ መጥቼ ላገኘህ ብላ ፍቅር የተባለች የኪዩ ጓደኛ መታ ላውራህ እፈልጋለሁ ብላኝ ወደ እሷ እየሄድኩ ነው። ተቀጣጥረናል፣ የተቀጣጠርንበት ቦታ አለ። ወደዛ ለመሄድ እየሞከርኩ ነው። ግን እዛ ያለውን ነገር እኔና እሷ የምናወራውን እያንዳንዱ ነገር እንድትከታተሉ በማሰብ ካሜራ አብርቼ ነው የሚሄደው። እስኪ የምትለኝን ነገር እኔና ፈጠሩ የሚቀየሩ ነገሮች ካሉ ምናይ ይሆናል። እናንተም በዱዓ እያገዛችሁን በጸሎት እያገዛችሁን ከጎናችን ሁኑ። አመሰግናለሁ። ወደ ቦታው እንሂድ። እሺ ሰላም ተመልካቾቻችን፣ ማለት ፍቅር እየመጣው ነው ካለችኝ ቆይታለች። እየጠበቅኳት ነው። እኔም በአንዳንድ ነገሮች ላይ አወራሃለሁ ነው ያለችኝ። ስለምን እንደምታወራኝ ራሱ ምንም የሚቀየር ነገር እንደሚኖር አላውቅም። ማለት ቶፋ የተፈጠረውን ነገር የምታውቁት ነገር ነው። ከእሷ ጋር ምንም የሚቀየር የምትነግረኝ ነገር ያለ አይመስለኝም። ግን መጣ እስኪ የምትለውን ነገር እንሰማለን። ምን እንደምትለኝም አላውቅም ነው እሷ ልታስተባብልለት የሚሆን ወይ ደግሞ ስለምን ነገር ልታወራኝ እንዳሰበች አላውቅም። እኔም እየጠበቅኳት ነው። የሚሆነውን ነገር አብረን እናያለን። መንገድ ትራንስፖርት ስንት ነሽ? ችግር የለም። ያው ትራንስፖርት መንገዱ ትንሽ ጥሩ አይደለም አይደል? እና ዳንስ ማማኑ ሰላም አሉ ትንሽ ሁኔታዎች ጥሩ አይደሉም እና አንዳንድ ነገሮች ዛሬ ያልጠበቅኩት ነገር ተፈጥሮ ምናምን ነገሮች ማለት ጥሩ ሙድ ላይ አይደለሁም እና ይቅርታ እሺ። ነገሮች ምናምን ነገር አዎ ጥሩ አይደለም። ነገሮች እንደዚህ እንዳሰብኳቸው እየሆኑ አይደለም። ከኪያ ጋር ባለው ነገር ላይ ነገሮች ሁኔታዎች በጠበኳቸው መልኩ እየሄዱ አይደሉም እና እስኪ ያለውን ነገር ምንድነው ነው በምን ጉዳይ ነው በምን ዙሪያ ነው ልታወሪኝ አገኘህ ምናምን ነገር ያልሽኝ እና እስኪ ነው ምንድነው ምን አዲስ ነገር አለ? አይ እኔማ እኮ እንደውም ደውዬ ላገኝ እፈልጋለሁ ምናምን ስለ እሺ እችላለሁ ስትለኝ በጣም ነው ደስ ያለኝ። እውነት አመሰግናለሁ። አዎ ግን ይሆናል አይደል? ምናልባት በቶፊቅ ጉዳይ ነው ምናምን ነገር ስትይ ትንሽ ነገሮች የሚቀይራቸው ነገሮች ካሉ ከአንቺ ጋር ማውራቴ ብዬ አሰብኩ እንጂ እውነቴን ነው። ዛሬ ጥሩ ሁኔታ ሰሞኑን ከራሴ ጋር አይደለሁም እና
የሆነ ደስ የሚል ነገሮች አይደለም እየሆኑ ያሉት። ከኪያ ጋር ያለው ነገሮች በጣም በቃ አይደለ ከቀን ወደ ቀን ነገሮች እያስጠሉ እየደበረኝ ጥሩ ሁኔታ ላይ አይደለም ነገሮች እንትን እያሉ ያሉት እና በቃ ምን እንደማወራሽ ራሱ ማለት የማወራሽን ነገር ራሱ እስኪጠፋኝ ግራ እስኪገባኝ ነገር ነው ያሉት። እስኪ ምንድን ነው ያለው ነገር ምንድን ነው ስለ ቶፋ የምታውቂው ነገር ምንድን ነው ስለ ቶፋ አውራለሁ ያልሽ? አይ ይመስለኛል ሰሞኑን ምንድን ነው ፍቅርን በሙዚቃ ላይ ሶፊ ጋር የቀረበውን ፕሮግራም አላየሁም መሰለኝ። አላየሁትም ማለት ከኢንተርኔት ጋር ምናምን ነገሮች ሁሉ ድብርብር ብለውኛል እና እየገባሁ አይደለም ዩቲዩብ የሚያየው ምናምን ነገር አይደለም ሆኖ ምክንያቱም ከኪያ ጋርም እየተገናኘን ስላልሆነ የሆነ ከእሷ ጋርም የቀን ውሏችንን እንደምታውቂው ስንስቅ ስንጫወት ስንደሰት ምናምን ነገር አብረን እንትን እንል ነበር እና ግን ሰሞኑ ከእሷ ጋርም ያለው ነገር ጥሩ ስላልሆነ ሙዴም ብልሽት ምናምን ነገር ስላለ እስኪ ነገሮችን እንደዚህ ነው ምናምን ነገር ብለሽ ከመግባት በባዶ እንትን እንዳለሽ የሆነ ነገር ዘዥና ሻይ ነገር ይበልሽ። ሻይ እሺ አባ እስኪ አንድ ሻይ ኦኬ። ምንድን ነው እስኪ በቶፒክ ዙሪያ ልታወሩ የምትችይው ነገር ምንድን ነው? እስኪ ሰሞኑን ባለው ነገር ላይ እንዳልሽው ፍቅርን በሙዚቃ ምናምን ነገር ላይ አንቺ መራብሽንም ምናምን ነገር እያየሁ አልነበረም እና ምን አዲስ ነገር አለ? ምንድን ነው ያወራችሁት? የተፈጠረው ነገር አለ? ትንሽ ቢሆን ታውቅ ነበር ብዬ እኮ ፍቅርን በሙዚቃ ላይ ፕሮግራሙን ተከታትለው ቢሆን እኔ እና ሶፊ ብዙ ያወራነው ነገር አለ ስለ ቶያ ማለት ነው። እስኪ ገብቻ ያቸዋለሁ ከዚህ በኋላ ያለው እስኪ ንገሪኝ፣ ምንድን ነው የተፈጠረው? ምንድን ነው ቶዬና እኔ የፍቅር ግንኙነት ነበረ ማለት አታውቅም፣ አንተም ኪዩም አታውቅም ነበረ። ኦኬ ማለት ግን ኪያን እንደሚወዳት ምናምን ነገር እና ከኪያ ጋር ማለት እሱም ከረጅም ጊዜ በፊት ምናምን ነገር አንደሬጅ ክላስ ላይ ያለን እንደሆነ ነው የማውቀው። ማለት ስላንቺ ምንም እንደዚህ ያለኝ ነገር የለም። የእውነት አሁን ምንም አይነት ነገር ያወራኝ ነገር የለም። እኔ እና እሱ በጣም ክሎዝድ ነን፣ በእያንዳንዱ ነገሮች እናወራለን። ምንም ያለኝ ነገር የለም። እሱ ፕሮግራሙ ላይም በደንብ ታየዋለህ። ድጋሚ ገብተህ ሙሉ ታሪካችንን እዛው ላይ ትሰማለህ። የእሱና ሪሌሽንሽፕ ብዙ እንደዚህ ይሄ በይፋ የወጣ አይደለም። በይፋ የወጣ ስል ብዙ ሰው የሚያውቀው ምናምን አልነበረም። ብዙ ዓመት አብረን ቆይተናል። ማለት ከቶፋ ጋር ነው? አዎ ከቶያ ጋር በጣም ብዙ ዓመት አብረን ቆይተን ነበረ እና ከኔ የበለጠ ስለ ቶያ የሚያውቅ ሰው የለም። ሁሉ ነገሩን አውቃለሁ። ምን አይነት ባህሪ እንዳለው አውቃለሁ። ምን እንደሚያስደስተው አውቃለሁ። ማለት ዲቴይል ነው እሱና እኔ የምንተዋወቀው እና ላገኘው የፈለኩት አሁን አንተ እየተረዳህበት ያለ መንገድ ትክክል እንዳልሆነ ልነግርህ ማለት ቶዬ እንደዚህ አይነት ነገር አያደርግም። አንድ ነገር ልንገርሽ፣ በጣም የሚገርምሽ ነገር አለ። ቶፋን እኔም በጣም የማውቀው በጣም የቅርብ ወዳጄ በጣም አለ አይደለ ነገሮች በእያንዳንዱ ነገሮችን የሚያወራኝ በእያንዳንዱ ነገሮችን ዲቴል የማውቅ ነበር የሚመስለኝ። ቶፋ እንደምታስቢው አይነት ሰው እንዳይመስልሽ፣ የእውነቴን ነው። ይኸው ስለ አንቺ እንኳን ምንም የነገረኝ ነገር የለም ታውቂያለሽ። እሱ ምክንያት አለው ያልነገረሽን ነው እኔ ለአንተ የማይነግርበት ምክንያት ሊኖረው ይችላል። ለምን ሊኖረው ይችላል? የእያንዳንዱን ነገር የየቀን ውሏችንን ስለሆነው ጥሩም መጥፎም በእያንዳንዱ ነገር ላይ አናግሮኝ አውርቶኝ የሚሄድ ሰው አይነት ነገር ነው ብዬ ነበር እኔ ማሰብ። ሀሳቤን ተረዳሽ? እኔ ከህይወቴ አይደለም እንደዚህ ትላልቅ ነገሮች ፍቅረኛ አብራኝ ኖራ ምናምን ነገር ይቅርና ልደብቀው በእያንዳንዱ ጥቃቅን ኢሹ ጉዳይ እንኳን አወራዋለሁ ማለት እሱ እንደዛ ነው ብዬ ነበር ማሰብ። ስለ እውነቴን ነው ልጅ አሁን ከኪያ ጋር በነበረው ነገር ላይ እያንዳንዱ ነገር ካየሽው ከእሷ ጋር ይሆናል አይደል? እስኪ የምታይ ይሆናል እንደውም ሀሳብህን ነው እሞላለሁ ምናምን ብሎ እስከ ማለት ድረስ የደረሰ አይነት ሰው ነው። እንደዚህ ሆኖ ደግሞ አይቼው ስለሱ ማለት የሆነ ቶፋን ሙሉ ለሙሉ አውቀዋለሁ ማለት የሚቻል አይነት ሰው አይደለም። ስለ እውነት ነው ያንተ የመረዳት ችግር ነው ሊሆን የሚችለው እንጂ የኔ የመረዳት ችግር ነው። እኔ ስንት ዓመት ሙሉ እድሜ ልኬን ሳውቀው ቶፋ በእያንዳንዱ ነገር ከኔ ጋር ያላወራው ነገር ስለኔ የማያውቀው ነገር ስለሱ ማላውቀው ነገር አለ ብዬ አስቤ አላውቅም አይደለም ማለት የእውነቴን ነው ልሻው። ግን ስላንቺ እንደምታየው ምንም ያነገረኝ ያጫውተኝ ነገር የለም። ለሱ ምክንያት አለው አልኩ ማለት አንደኛ ሲጀምርም ሪሌሽንሺፓችን ቤተሰብ እንዳያውቅ ብዙ ሰው እንዳያውቅ ስለምንፈልግ ነበር። ለማንም አናወራም ነበር። ለኪዩፋንን ያልነገርኳትም እኮ እንደዚህ ከሆነ ማለት እኔ ከኔ ጋር እየመረጠ የሚያወራቸው ነገሮች ይኖራሉ ብዬ ማሰብ ነበር። እኔም ስላስገደድኩት ሊሆን ይችላል ያን ያልነገረ። ግን ከዛ ነገር ብለሽ ቤተሰብ እንዲያውቅ አልፈልግም ማለት እሱን ቆይ እንትን ላይ በደንብ ታየዋለህ። ፕሮግራሙን ካየ በኋላ ሙሉ ታሪኩ ይገባሃል። ግን
ከዛ በኋላ ለራሱ የተፈጠረ ችግር ስለነበር ለዛ ይሆናል ስለኔና ስለሱ ሪሌሽንሺፕ ላንተ ያልነገረ። ግን ቶዬ እንደዚህ የሚያደርግ ሰው አይደለም ማለት ድሮ እኮ ሊሆን ይችላል ከኔ በፊት ምናምን ሊወዳት ይችላል። እሱንም አላቅም ነበር እኔም አላቅም ነበር ለኪያ ስሜት እንዳለው። ግን ከዛ በኋላ አሁን ድጋሜ ተመልሶ ለኪያ በጭራሽ እንደዛ አይሆንም። ያለ መረዳት ችግር ነው የሚሆነው እንጂ ቶዬ እንደዚህ ያደርጉት እሺ እንደዚህ ነው ብለን እናስብ። ቶዬ ምናልባት ከኪያ ጋር ምንም አይነት ነገር የለውም ፊልሙ ላይ ስላሉ ነገሮች ምናምን ነገር አስቡ ነው ብለን እሺ እንደዛ ብለን ካሰብን ለምንድን ነው ካንቺ ጋር ማለት አሁን ለምንድን ነው ካንቺ ጋር እሱ ምክንያት አለው ይሄ ምክንያት አለው ብለን የምናስበው ነገር ግን ቶፋ ሌላ አይነት ኢሹ ይዞ እንዳይሆን አንቺ ምንም እየተሸወድን ነው። አይ ነው እንደዛ በጭራሽ ሊሆን አይደል ማለት ከኔ ይበልጥ ማንም አያውቀውም። ስለ ቶዬ ከኔ ይበልጥ የሚያወራ ሰው ይሄ ቶፋ ነው። እኔም የማውቀው እኔም እንደዛ ነው የሚሰማኝ። ከኔ በላይ አብሮ አደጉ ነኝ። አብረን የተማርነው አብረን ያደግነው በእያንዳንዷ ነገር ላይ ስለሱ ኢቭን ከኪያ ጋር ስንመጣ ራሱ አድቫይዝ አድርጌው በእያንዳንዱ ነገር ኪያን ከኔ ጋር ህይወት ለመጀመር በእያንዳንዱ ነገር ሳወራው ነበረ። እሱ ነው በዚህ አርግ ይሄን አርግ ያንፍለት ያንቁረት እና ኪዩን ወደ ህይወት ማምጣት የምትችልባቸው ሲቹዌሽኖች እንዲህ ማምጣት ትችላለህ ሲል የነበረው ዛሬ ግን ተቀይሮ ምን እያደረገ እንደሆነ በጣም የሆነ መገመት በማልችል ሁኔታ ነው እያደረገ ያለው። እኔ ግን ይመስለኛል የሆነ ሚስ አንደርስታንድ ያደረከው ነገር አለ ከማል ላይ እያስባለሁ ከሷ ጋር ተጀምራለሁ። አይ ኖ ጭራሽ እንደዛ ያደርግም። በእውነት እንደዛ የሚያደርግ ሰው አይደለም ቶዬ። እንትን ነው የሚሆነው በስራ ጉዳይ ነው የተገናኙ ከኔ ቪዲዮአችሁ በሌላ ሰው ይሄ ነገር ደርሶ ቢሆን አሁን በኔ ስለደረሰ ነው የእውነት በሌላ ሰው ደርሶ ቢሆን ይሄንን ነገር 200% ለቶዬ የምከራከርለት አይነት ሰው ነበር። ፍቅር እውነቱን ለመናገር ሆነ በምትወደው ሰው መጣብኝ ብለህ ስላሰብክ ነው እንጂ ጭራሽ እንደዚህ የሚያደርግ ሰው አይደለም እኮ። ይወዳት ነበር እኮ ፍቅር በፊት ነው ታዲያ ገና ልጅ እያሉ እኮ ነው ያን ዝም ብሎ ትንሽ ስሜት ነበር እንዳለው የምናውቀው። ግን አሁን ጭራሽ ከኪያ ጋር በምንም ተአምር ሌላ አይነት ግንኙነት ሊኖራቸው አይችልም። አንተ ያልተረዳኸው ነገር ኖሮ በስራ ጉዳይ ነው የተገናኙት አይደለ? አብረው የሚሰሩት ፊልም አለ እኔም እከታተለዋለሁ ፊልሙ። እስኪ ነገሮችን እንደኔ ሆነች ለማየት ሞክር። ይሄ ሰው ጫማ ቆሜ ነው እያወራ ያለው። ይሄ ሰው ከዚህ በፊት ያፈቅራት ነበር፣ በጣም ይወዳት ነበር። ከዛ በመሀላቸው የተፈጠረው ጋር ምንም አይነት ነገር የምናውቀው የለም ማለት እሱም አላወራኝም እኔም ስለሷ የምሰማው ነገር አለ። ተጠፋፍቷል። በዚህ መሀል ከኔ ጋር ተገናኘንና ከኔ ጋር ተዋደድን ከኪዩ ጋር ሀሳቤን ተረዳሽ። ላይፍን አብረን መቀጠል ስንጀምር ምናምን ነገር ደግሞ አሁን እሱ ከኔ ጋር የሆነ አላርነ ፍቅርና አሸማጋይ ፍቅርን የሆነ አደራጂ ምናምን ሆኖ መጥቷል። ሀሳቤን ተረዳሽ። ተመልሶ ደግሞ አሁን እያደረገባቸው ያላቸው ይሄዳልበት ያለው መንገድ አብሮ ካፕል ሆኖ ፍቅር ሆኖ የሆነ አላርነ የፍቅረኛሞች ሆኖ ፊልም እስከ መስራት ነገሮችን አደራጅቶ ሲመጣ እኔ ምን ልጠጣ ታዲያ? እሱ እኮ ፊልም ነው ይሄ ሪል ላይፍ አይደለም። ፊልም ነው አይደለ? እየሰሩ በስራ ጉዳይ ነው የተገናኙት አይደለም? ማኑ አዳምጠኝ አንዴ ማለት ለመረዳት እየሞከርክ ብታዳምጠኝ ደስ ይለኛል። እኔ የምለውን ነገር አዳምጠኝ። ያገናኛቸው ስራ ነው አይደለ? ከሆነ ሰው ጋር አሁን አንተ ከሆነ ሰው ጋር ፊልም ፍቅረኛም ሆነ ባልና ሚስትም ሆነ ብትሰራ ያ እውነት ነው ማለት ነው። ሲቀጥል ደግሞ በጣም ከረጅም ዓመት በፊት ነው ለእሷ ስሜት እንዳለው ሲናገር የነበረው አይደለ? የነገረህ ለአንተም ቢሆን ከረጅም ዓመት በፊት ነው። ያ ደግሞ ከዛ በኋላ ከኔ ጋር የፍቅር ግንኙነት ነበር። በጣም ብዙ ዓመት አብረን ቆይተናል። የተለያየንበት ምክንያቱም እዛው ፍቅር በሙዚቃ ላይ ብዙ ያወራሁት ነገር አለ። ይፈልገ ነው የተለያየ ነው ነገር አይደለም። ሁለታችንም እየተዋደድን የተለያየ ነው። ለዛ አሁን ድጋሚ እንደዚህ አይነት ነገር ውስጥ የሚገባ አይነት ሰው አይደለም። እንዴ አንተ በጣም የሚወደው ወንድሙ ማለት እኮ ነው። እንዴት በአንተ ላይ እንደዚህ አይነት ነገር ያደርጋል ብለህ ታስባለህ? አሁን በሌላ ሰው እኮ ይሄንን ነገር ቢደረግ ስለማያውቅ ነው ወይም ደግሞ ማለት ስለ ወንድምነት አይመለከተውም ስለ ጓደኝነት ወይም ማን ስለመሆኑ ኬር አይሰጠውም ብዬ አስባለሁ። ይህ ሰው ግን አምኜው ሀሳቤን ተረዳሽ። ይህ ሰው ግን እንደ ወንድሜ ከወንድሜም በላይ አጠገቡ ቁጭ ብዬ በእያንዳንዱ ነገር ላይ ሲረዳኝ የነበረ ሰው ነው። ስንረዳዳ ነው እዚህ ያለ ነው። ሀሳቤን ተረዳሽ። አምኖ የነበረ ሰው ነው። ግን በአንድ የተቀየሩ ነገሮችን እንደዚህ እያደረገ ሲመጣ እኔ ምን ብዬ ላስብ? ምን ብዬ ልጠጣ? እሱ ልክ እኮ ነህ። አንተም እኮ እኔ በአንተም እየፈረድኩ አይደለም እኮ። ግን ደግሞ አንተ እስኪ ቁጭ ብለህ በደንብ ነገሩን ለመረዳት ሞክር። አስብና በጣም ስራ ነው ያገናኛቸው። ስራ ነው ታውቃታለህ አይደል? አንተም ኪዩን ታውቃታለህ በደንብ እንደምትወድ ታውቃለህ እኮ ታምናታለህ። ታዲያ እንደዚህ የምታምናት ሴት እንዴት ሌላ ነገር ውስጥ ትገባለች ብለህ አንተ እሷን ስታስባለህ? በእሷ ላይ ሳይሆን ጥርጣሬ በሱም ላይ እኮ ጥርጣሬ አልነበረኝም። አሁን ግን ነገሮችን ሁሉ እያደረ ሲመጣ እሱ የሚናገራቸው ንግግሮች ራሱ አሁን ባለፈው ምን እንደተፈጠረ ታውቂያለሽ? ምን እንዳለኝ ደግሞ አሳያለሁ
ሀሳብህን ሞልቼ ከእሷ ጋር ፍቅር ግንኙነት ላይ ሆኜ ከእሷ ጋር አሸሼ ጌዳም ስንት አሳያለሁ ብሎ ሲዝቱላ አይነት ነገር ነበረ። ታውቂያለሽ? እነዚህ ነገሮች እያየሁ እንዴት ብዬ ልቀበል? ምንም ነገር አልተፈጠረም፣ ምንም ነገር የለም ብዬ ነገሮችን እንዴት ለበለው ነው ቶዬ ታውቀዋለህ። ሲናደድ እኮ የሚያወራውን አያውቅም። አናደኸው ነው እንደዛ ያለ አናደኸው ነው ሊወድ የሚችለው ማለት በደንብ ታውቀዋለህ። አንተም ጓደኛህ ነው። ሲናደድ የሚያወራውን ነገር አያውቅም ማለት ከአንቺ ጋር ምንም አይነት ነገር ከኪያ ጋር ምንም አይነት ነገር ከሌለው ወይም ደግሞ ምንም ለምንድን ነው እስከዛሬ ስለ አንቺ ጉዳይ ያልነገረኝ ብዬሽ ታስቢያለሽ? እሱ በጣም ጎድቼው ሄጃለሁ ማለት አሁን ስለ አንተና ስለ ቶዬ ነው ላወራክ የመጣ ማለት ስለ እኔ ጉዳይ አሁን ባላወራ ከፕሮግራሙ ብትከታተል ደስ ይለኛል። ብዙ ነገሮች የተፈጠሩ አሉ ከኔ ጋር እንድንለያይ ያደረገ ምክንያትም አለ። እሱን ያልነገረ ምክንያት ደግሞ መጀመሪያ እኔ እና እሱ ሪሌሽንሺፓችን ማንም እንዲያውቀው አልፈልግም። ቤተሰቦቼ በጣም አባቴ በጣም ሀርድ ነው እና ማንም እንዲያውቅ አልፈለኩም ነበር። ለዛ ነው ላንተም ያለ ከኔ እኮ ምንም የሚደበቅ ነገር አልነበረውም እኮ ገባኝ። እያንዳንዱ ነገር እኮ ሲያወራኝ እያንዳንዱ ነገር እንደዚህ ነው ሲለኝ አይደለም እንደዚህ አይነት የፍቅር በህይወቱ በሚያጋጥሙት እያንዳንዱ ትላልቅም ትናንሽም በጣም ኢፌክቲቭ የሆኑ ነገሮች ላይ የሚያወራኝ አይነት ሰው ነበር። አንዳንዴ ምን አለ መሰለህ ለራስህም እኮ ድጋሚ ማትነግራቸው ነገሮች አሉ አይደለ? ለራስህ ሚስጥር አይደለም ለጓደኛ ለሌላ ሰው ይቅርና ለራስህ ድጋሚ ማትነግረው ሚስጥር አለ። ሰው የሁሉም የየራሱ ሚስጥር አለው አይደለ? ለጓደኛ ማይነገር ብዙ ነገር አለ። ኢቨን አይደለም ጓደኛ ባልና ሚስት ሆኖ እየኖሩ እንኳን እኮ የሚደባበቁት ሚስጥር አለ አይደለ? በራስ ይዘው የምትቆይ ነገር አለ። ያ ነገር ለሰው መናገር ከሌለብን ይዘው መቆየት ካለብን መያዝ የምትችለው ነገር አለ አይደለ? እሱማ ልክ ነሽ። ግን ለምንድን ነው ያልነገረ? ፍቅር ውስጥ የሌላችሁ ሳይሆን ስለምንድን ነው? እሱ የተለያየንበት ምክንያት አለ። ምክንያት ስላለው ነው እሱና እኔ የተለያየንበት ምክንያት አለ። እኔ አሁን ብዬ ማልነግር ፕሮግራሙ ላይ ሙሉ ስለተናገርኩት ድጋሚ ገብተህ ታየዋለህ። ፍቅርን በሙዚቃ ላይ የቶፊቅ እና ከቶፋ ጋር ምንም አይነት ግንኙነት የላቸውም። ከኪያ ጋር ነው ምንም አይነት ከኪዩ ጋር ምንም አይነት ግንኙነት የላቸውም። ከስራ ውጭ ፊልም ነው ያገናኛቸው፣ ስራ ነው ያገናኛቸው። ከስራ ውጭ ምንም አይነት ግንኙነት ሊኖራቸው አይችልም። በቃ እኔ እርግጠኛ ሁኜ ነው የምነግርህ። ቶዬ እንደዚህ አይነት ነገር አያደርግም። ታውቀዋለህ አንተ፣ እኔም በደንብ አውቀዋለሁ። ምንም እንደዚህ አይነት ነገር ሊያደርግ አይችልም። እንደዛ የተናገረ ደግሞ ተናዶ ታውቂያለሽ፣ ተናዶ የሚያወራውን ነገር አያውቅም እኮ። እንደዛ ነው የሚሆነው እንጂ ተረጋግተህ ለማሰብ ማለት ሁለታችንም ተዘናግተን እኔም አንቺም ተዘናግተን አንቺም ተወየን እኔም ደግሞ ኪዩን እንዳይሆን እንደዛ አይሆን እውነት እንደምትይው ምናምን ነገር ከአንቺ ጋር ፍቅር ከነበራችሁ ከአንቺ ጋር ደብቃችሁ የሁሉ አመት ከወዳጅ ዘመድ እንትን ብላችሁ እንኳን ስትኖሩት እዚህ ድረስ መስዋዕት የተከፋፈላችሁለት አይነት ነገር ከሆነ ምናልባት ምን ማድረግ ይችላል ምናልባት ተሳስቼ ሊሆናል ብዬ አስባለሁ። አስብ እስኪ ቆም ብለህ ለማሰብ ሞክር። ግን ካልሆነ ቀስ በቀስ ነገሮችን ማለት ኪያ ጋር ያለውን ነገር እሱ በደንብ ኢንቨስት እያደረገበት በደንብ አላረለ ነገሮችን እያጠናከረ እኔ እየተዘናጋው አንቺም እየተዘናጋሽ ፍቅሮቻችንን እንዳናጣ ብዬ በእውነት እኔ በቶዬ 100% ተማመንበታለሁ። እንደዚህ ያደርግ የእውነቴን ነው የምልሽ። እኔ ኪያን አጥቼ ከምነው የእውነቴን ነው የምልሽ። እኔ አሩን ምን እንደምልሽ አላውቅም ነው እንደዚህ ብዬ ማሰብም መናገርም አልፈልግም። ኪያን ለሰከንድ አጥፍቻት ከምነው የእውነቴን ነው የምልሽ። አሩን እንደዚህ ማሰብም የሆነ እንትን ማለትም አልፈልግም። ይገባኛል እኮ እኔ በአንተ እየፈረድኩ አይደለም እኮ። የምትወዳት ልጅ ነች፣ ለወደፊት አብራህ የምትሆን ሚስት ልጆች የምትወልድልህ በቃ ቀሪ ህይወትን አብረሃት ማሳለፍ የምትፈልጋት ሴት ናት። እንደዛች አይነትን ሴት ደግሞ ድሮ የወዳት የነበረ ሰው መጥቶ አሁን ይቀማኛል ብለህ ካስበህ ነው። ይገባኛል እኮ እኔ ሳልረዳ ቀርቼ እኮ አይደለም። በቃ ተረድተሽኛል ማለት ነው። እጅግ በጣም ነበር የሚወዳት ነው የምልሽ። ለእሷ በጣም ትኩረት የሚሰጣት አይነት ሰው ምናምን ነገር ነበረች ታውቂያለሽ። ከዛ ደግሞ የሆነ ረጅም ዓመት ስለሷ ማውራት አቆመ፣ እሷንም ማየት አቆመን ምናምን ነገር ተጠፋፋት። ግን በእያንዳንዱ ነገር እኔ እና እሱ አብረን ነበር። ብዙ የሚያወራኝ ነገር ነበረ። ሌላ ስለ እያንዳንዱ ነገር እናወራ ነበር። የሁሉ ዓመት ስለ ኪያ የተናገረው ነገር የለም። ኢቭን ኢፍ ስለ አንቺ ራሱ ይኸው አሁን ነው የምሰማው። በጣም ሚስጥረኛ ሰው ነው ነበር ማለት ነው። እኔ ግን አጠገብ ያለ ሰው ወይም ደግሞ በእያንዳንዱ ነገር የሚያወራኝ ሰው ነው ብዬ እያሰብኩ ነበር ማለት ነው። እና
አሁን ከጊዜ በኋላ በኪያ ዙሪያ ነው እየተሽከረከረ ያለው ይህን ሰው ሳየው ሀሳቤን ተረዳሽ። በኪያ የሆነ አሁን ቀስ በቀስ ደግሞ አብረን ፊልም ልንሰራ ነው ማለት ጀመረ። የፊልም መስራቱን ብቻ ሳይሆን እሷንም በፊልም ጉዳይ ያላትን ኢንተረስት በደንብ አይቼዋለሁ። ስለዚህ ምንድነው የፍቅር እሱና እሷ ፍቅረኛሞች ሆነው ቀን ማታ ጠዋት ምናምን ነገር አለ አይደል ያለውን ነገር ምንድነው በፊልም መልክ ምናምን ነገር ማቅረብ እፈልጋለሁ። ይሄ ነገር ምናምን ነገር አለ። ምናልባት እኔ እሱን በጣም ስለማፈቅራት ይሄ ነገር አስፈርቶኝ ምናምን ነገር ሊሆን ይችላል። ያየህበት ያለ መንገድ ነው። የነገሮችን ግጥምጥሞሽም ግን አንቺ ኒውትራል ሆነሽ ካየሽው ከዚህ ነገር ውጭ ሆነሽ ካየሽው የነገሮችን ግጥምጥም ተመልከችው። ወይም ደግሞ አብረው ባሳለፈው ቁጥር ቀን በቀን እየዋለ እያደረ ሲመጣ እነዚህ ሰዎች ወደ መጀመሪያው ፍቅር ወይም ደግሞ ድሮ ሳያስብ ስለሷ ስለነበረው ነገር ላይ እያሰበ የማይመጣበት ነገር ላይኖር ይችላል ብዬ ከማሰብም አንጻር ነው ነገሮችን እንዲህ እየፈራሁ የሆነ እየሰጋሁ ያለው። እውነቱንም ለመናገር ከሆነ እንደምታየው በጣም ቀናው ነው፣ በጣም ፖዚቲቭ ሆኖ በጣም ባለውለታ ሆኖ ነው የቀረባት። እሷ በተለያየ በምንጣላበት ሰዓት የምትናገራቸውን ነገሮች ካየሽ በጣም በቃ አይደለ የሆነ ፖዚቲቭ ሰው ለእሷ በጣም ብዙ ውለታ እየዋለላት ነገር እና ነገሮች እንዴት ነው አማርነ ፍሰቱን ጠብቆ እሱ በሚፈልጋቸው መልኩ እየሄዱ ከሆነ እውነት ወደ መጀመሪያ ፍቅሩ መመለስ ፈልጎ ከሆነ እሷን እያመቻቻት ከሆነና ነገሮች በቃ አይደል እሱ የሚፈልጋቸው ደረጃ ላይ በኪያ ሳታስበው ሀሳቤን ተረዳሽ። ቅንነቱ፣ ደግነቱ ወይም ደግሞ ለሰው አስተዋይነቱ መስሏት ተሸውዳ እኔ ጋር ያለው ነገር ጋር እየተፈጠረ እሱና እሷ ጋር ያለው ነገር ደግሞ በጣም ክሎዝድ እየሆነ ከመጣ ነገ ላይ ሳናስብ ነገሩ ከጠነከረ በኋላ ሀሳቤን ተረዳሽ ነገሮችን ለማስተካከል የምንችልበት ሁኔታ ላይ ላንደርስ እንችላለን ነው ብዬ ከአሁኑ ነው ነገሮች መስተካከል ያለባቸው። ከአሁኑ ነው ነገሮች ይሆናል አይደል ከስር ከስር በቃ ይሄ ሲሆን ይሄ ብለን ማስተካከል ያለብኝ ብለን ከማሰብ አንጻር ነው እኔ ነገሮችን እንዲህ ጭንቅ ብሎኝ ነው። ሀሳቤን ተረድቻለሁ። ሲጀምር ልታስበው የምትችለውን ነገርም እኮ እኔ በአንተ ቦታ ሆኜ ነው እያወራሁት ያለሁት። አሁን በአንተ ቦታ ሆኜ ሙሉ ነገሮችን አስቤ ነው ላናግርህም ወስኜ የመጣሁት እንጂ እንዳንድ ተመልካች አይደለም። በቃ በእኔ ቦታ ቢሆንስ ብዬ ነው እያወራሁት ያለሁት። አዎ አልፈርድብህም። በአንተም እኮ እኔ እየፈረድኩ አይደለም። ልታያቸው የምትችለው ነገር ሁሉ ኔጌቲቭ ነው ሊሆኑ የሚችሉት። የሆነ አብራ ከሱ ጋር ቁጭ ብላ ስትስካየ ለራሱ ሌላ ነገር ሊመስል ይችላል። አሁን ከሌላ ሰው ጋር እንደዛ ምንም አይመስልም። ፍቅሩ ናት፣ የበፊት ፍቅሩ ናት፣ የበፊት ኖረው ናት ምናምን ነገር ነው። ልጅነት ነው በቃ ልጅ እያሉ ህፃን እያሉ ከአንተ የቃቃ ሚስት የቃቃ ባል ምናምን የሚባል ነገር አታውቅም። እንደዚህ አይነት ፍቅር ነው እንጂ ዲፕ የገቡ ፍቅረኛሞች እንኳን አልነበሩ። እንደዚህ የተዘናጋ ፍቅር በእውነት እኔ ተዘናጋ ብዬ አይደለም ማለት በእኔ ይሆንበት እኔ እንደዛ እንድታስብ ብዬ አይደለም። ግን ሊሆን አይችል በምንም ተአምር እንደዚህ አይነት የጅል ሀሳብ ሊያስብ አይችል። አንተና እሷን አለያይቶ እሱ ከእሷ ጋር ምናምን ጭራሽ እንደዚህ አይሆንም። በእውነት እንደዚህ አይነት የሚያደርግ ሰውም አይደለም ጭራሽ። እና ይህ ነገሮችን እስኪ ሰፋ አድርገህ ለማሰብ ሞክር። ምናልባት እኔ እያየሁበት ያለ መንገድ ትክክል አይደለም ብለህ አስብ እስኪ። በሌላ መንገድ በቃ የስራ ጉዳይ ነው፣ ስራ ነው ያገናኛቸው፣ ስራ ነው እየሰሩ ያሉ ብለህ ለማሰብ ሞክር። እሷን ታምናታለህ፣ ታውቃታለህ፣ በደንብ እንደምትወድ ታውቃለህ። በጣም ዲፊኒቲቭ 100% ነው ማምናት፣ 100% ነው የምትተማመነው። እንደዛ ከሆነ ለምን ስራ ነው ብለህ አምነህ ቁጭ አትልም? በቃ ስራ ቶይ ደግሞ እንደዚህ የሚያደርግ ሰው አይደለም። በጓደኛው ላይ በሌላ ሰው ላይ ለራሱ ሰው እንደዛ የሚያደርግ ሰው አይደለም። እኔም ስለሱ እንደዚህ ነው የሚሰማኝ። ግን አሁን ያሉትን ነገሮች ሳይ የሚናገራቸውን የሚያደርጋቸው ነገሮች ሳይ ከመጀመሪያ ነገር ጋር ደግሞ ከነበሩት ፍቅሮች የሆነ የፍቅር እንትን ነገሮች ሳይ መልከቶች ሳይ ለእሷ ያላት ነገር ማለት ከኪያ ጋር ያለው ነገር ሳይ በቃ አላር ሁሉ ነገሮች በቃ እና እየተመሳሰሉብኝ ይሆን አላውቅም። እየተመሳሰሉብን የምታይበት መንገድ ነው አልኩህ እኮ። እስኪ አሁን ደግሞ በቃ ከኔጌቲቭ ወይ ወጣ በልና እስኪ በፖዘቲቭ መንገድ ያው ስራ እየሰሩ ነው። በቃ ስትስካየ ለራሱ ስራ እየሰሩ ስራ ነው ያገናኛቸው። ፊልም እየሰሩ እንደዛ ብለህ አስብ። እሱ ማለት በቶፋ ቦታ ሌላ ሰው ቢሆን ተራ ነገር ነበር እኮ ቀላል ነገር ነበር። ለምን እንደዛ አድርጎ ማየት አቃተ? ምክንያቱም ችግሩ ያለው ኪዩ ጋር ሳይሆን ችግሩ ያለው እሱ ጋር ነው። ቀስ በቀስ ነገሮችን ስለሚወዳት ይሆናል አይደለ ትኩረቷን ለመሳብ የተለያየ ነገር የሚያደርግበት ጊዜ ነው። ትኩረቷን ከሳበ ደግሞ ነገ ከነገ ወዲያ ላይ ጭራሽ እኔና እሷ ማንደማመጥባቸው ነገሮች ሊፈጠሩ ከቻሉ ያለኝ ፍራቻ ነው እኮ ገባኝ። እየፈራክ ነው እንጂ የሚሆን ነገር አይደለም። ይህ ዝም ብሎ ፍራቻ ብቻ ነው፣ የሚሆን ነገር አይደለም። ይህ አሁን አንተ እያሰብከው ያለ ነገር ይገባኛል አልኩህ እኮ።
ስለምትወዳት አንተ ከዚህ ሌላ ነገር ልታስብ አትችልም እኮ። ግን አሁን እያየህበት ካለ መንገድ ወጣ በልና እስኪ በሌላ መንገድ ይኸው በቃ በፖዘቲቭ ወይ ለማየት ሞክር። ጭራሽ እንደዚህ አይሆን፣ በእውነት በእኔ ይሁንብህ አንተ። እሺ ፍቅር፣ እኔ ይኸውልሽ በጣም ነው የምወዳት ኪያ ማጣት አልፈልግም። የእውነቴን ነው የምልሽ። ቶፋንም ማምነው ነበር ከዚህ በፊት ነገሮች አሁን እንደዚህ ድብልቅ ከማለታቸው በፊት በኪያ ጉዳይ በእያንዳንዷ ነገር የማማክረው ቶፋን ነው፣ ሶፊን ነው። ሀሳቤን ተረዳሽ? እና እዚህ ለመድረሳችን ነገር ራሱ የሆነ ያህል ፐርሰንት ማለት ይችላለው የቶፋ መጀመር አለበት። ሶፊ የለፋውንም ያህል ሶፊ የጣረውን ያህል የታገለውን ያህል የቶፋም የተናነሰ ነገር አላደረገም። ነገሮች ግን አሁን እየተወሳሰቡ ሲመጡ እንደዚህ መሆን አልነበረባቸውም። በእርግጥም እውነቱን ለመናገር ሆነ ማለት ግን መዘናጋቴ ይመስለኛል። አሁን ሰው የሚታመንበት ጊዜ አይደለም ያለው። ይገባኛል እኮ ትናንት ያፈቅራት ነበር። የግርማ ተፈራን ታውቂዋለሽ? ልክ እንዳየኋት ምናምን የሚል ዘፈን አለው። ሀሳቤ ጠባሽ ከሌላ ሰው ጋር ከሱ ጋር በነበረችበት ጊዜ ሁሉ ያልሰጠው ሰው ልክ ከሱ ጋር ከሌላ ሰው ጋር ሆና አምሮባት ምናምን ሲያያት ደግሞ እየሳቀ ሰው ፍቅሩ አገርሽቶ ነው ለዛ አይነት ነገር ሀሳቤን ጠባሽ መስሎ እሱም ደግሞ የድሮ ፍቅሩ የድሮ መውደዱ አሁን ተመልሶ እኔም ደግሞ አረ ኖርማል ነው እህትና ወንድሜ፣ እሱም ወንድሜ ነው እሷም ደግሞ ፍቅረኛ ናት፣ ሌላ ነገር ላይ ያስቡ ይችላሉ ብዬ ካጠዋት ግን የእውነት አሁን ደግሞ ስፔሻሊ አንቺንም አምኜ ደግሞ ካጠዋት በጣም አልችልም፣ እውነት አልችልም። ግማሽ ህይወቴ ያው የበፊት ዩቲዩብ ላይ ተለቋል ካየሽ ቸኮሌት ካፕልስ ላይ ተለቋል። አኑ ኤንድ ኪዩ ቸኮሌት ካፕልስ ላይ የሚለው ተለቋል። ቁም ነገር ላይ ሙሉ ከሶፊ ጋር ያለውን ነገር ታውቂያለሽ፣ በምን አይነት መልኩ እንዳገኘኋት ምን ያህል ስለሷ እንደባከንኩ 6-7 ዓመት ሙሉ ፍቅሬ ላይ እንትን ብዬ ሀሳቤን ጠርዳሽ እንደዛ የወደድኳት አጠገቧ እንኳን ሄጄ ማውራት እምቢ ካለችኝ ምን አይነት ይሆናል ህይወቴ ብዬ ከመፍራት እሺ ብትለኝስ ደግሞ እንዴት ነው እሷን ሄጄ ማናገር ያለብኝ የሚለውን ነገር ካለሞ ረጅም መስዋዕትነት ከፍዬባት ነው ታውቂያለሽ ኪዩ የተገኘችው። ሀሳቤን ተረዳሽኝ? ያው እና ሄጄ እምቢ ብትለኝ እንዴት ነው ህይወቴ የምኖረው ማለት በቃ እንዲሁ ያየኋት ነገ ከነገ ወዲያ ጠይቃታለሁ በሚል ጊዜ ብፍጅ ይሻለኛል ብዬ ነው ያው ሁሉ ጊዜ ያሳለፍኩት። 7-6 ዓመት ማለት ቀላል አይደለም እውነቱን ለመናገር ነው ማለት ነው። እና አሁን ደግሞ አግኝቻት ተደሰትኩ ገና በቃ ነገሮች ተረጋጉ ስል አላውቅም የሆኑ ነገሮች የተፈጠሩ እየመጡ እየረበሹኝ የእውነቴን ነው እና አሁን ድጋሚ በቶፋ በዚህ መልኩ ነገሮች መሆኑ በቃ የእውነት ሰላም አድርጊያት አላውቅም ነው። እኔ ለእሷ ካለኝ ፍቅር ነው ለእሷ ካለኝ እሷን አጣታለሁ የሚል ፍራቻ ነው የእውነቴን ነው እንጂ እሷን ካለማመን ወይም ደግሞ ለእሷ የሆነ ያለ ቆንጆ ቀኖችን ከእሷ ጋር ማሳለፍ ሳልፈልግ ቀርቼ ከጭቅጭቅ የጸዳ ከምን የጸዳ ነገር ወይም በእሷ ላይ መተማመን ሳይኖረኝ ቀርቼ አይደለም። ወይም ደግሞ ለእሷ የሚሆን ፍቅር አንሶኝ ምናምንም አይደለም። እውነቴን ነው በጣም ተደስታ በጣም ጆይን አድርጋ እስከፈለገችው አይነት ጥግ ድረስ የደስታ ቫይቦችን ከኔ ጋር እንድታሳልፍ ነው የምፈልገው። ግን ነገሮች በቃ አላውቅም ተደራረቡ ታውቂያለሽ። አንዱን ስለ አንዱ ደግሞ የሚገርምሽ አሁን ላይ ያለው ህይወታችን ወይም ደግሞ ወደፊት ያለው አይደለም እየረበሸን ያለው ከዚህ በፊት የነበሩ ነገሮች ናቸው። ስፔሻሊ ከዚህ በፊት እሷም የምታፈቅረው እሱን የሚያፈቅራት ሰው መጥቶ ዲያስፖራ ተምዬ እንዴት እንዳራበሸን ምናምን ነገር አንዳንድ ካፕል ኮንቴንት ላይ ገብተሽ ካየሽው ብዙ ነገር ተፈጥሮ ነበረ እና አሁንም ደግሞ ቶፉዬ ጋር የተፈጠሩት ነገሮች ከዚህ በፊት እሷን የሚያፈቅራት ሰው አይነት ነገር ነው እና በቃ ምን ማድረግ እንዳለብኝ አላውቅም። እኔ አሁን ላይ ከማንም ሰው ጋር ውላደርሽ ቢባል የእውነቴን ነው የምልሽ እኔ ኪዩን 100% አምናታለሁ። በፍጹም ምንም አይነት ነገር ሊሆን አይችልም ብዬ 100%። አሁንም በቶፋም ጉዳይ በዲያስፖራም ጉዳይ እሷን ካለማመን ሳይሆን እነሱን የሚመጡትን ሰዎች ካለማመን ሀሳቤን ጠብቀሽ ምን አስበው ነው ሊመጡ የሚችሉት? አፍቃሪዎቿ ከነበሩ ፍቅር ከእሷ ጋር ያሳለፉ ሰዎች ከሆኑ በቃ ልትገምጪው አትችይም። ሀሳቤን ተረዳሽ? ምን ነገሮች ሊፈጠሩ ይችላሉ። እሷ ደግሞ በዚህ መልክ አይደለም እየተረዳችኝ ያለችው። እሷ እኔን አታምነኝም ወይ እነሱ የሆነ ነገር ቢያደርጉ እኔ እንዴት እነዚህ ነገሮች የማድረግ አቅም ይኖረኛል ነው የምትለው እሷ። ይሆናል አይደለ ነገሮች ሴራዎች እንትን ሲባባሉ ቀስ እየተደረገ ነው የሚደረጉት። ሀሳቤን ተረዳሽ? በአንድ ጊዜ እንዲህ ላደርግ ነው አይባልም። ቀስ እያደረጉ እሷን የሚሸውዱ ነገሮች ነው የሚያደርጉት። በስጦታዎች ሊሆን ይችላል፣ በነገሮች ሊሆን ይችላል፣ በተለያየ ነገር የእሷን አቴንሽን መሳብ፣ ትኩረት መሳብ፣ ከዛ እኔና እሷ ጋር ያለው ነገር ጋፕ እንዲፈጠር ማድረግ ይሆናል ነው የሚያደርጉት። እና ይዝጣች በነገራችን ላይ ያደረጉት ሶሪ ይገባኛል። ይህ ሁሉ የምትለው ነገር እኮ ትክክል ነህ። ከፍራቻ ነው የለሷ ካለ ፍቅር የተነሳ ከፍራቻ የተነሳ ነው እንደዚህ እያልክ ያለው ይገባኛል እኮ። ግን አሁን ለእናንተ ለራሱ ጥሩ አይደለም እኮ
የሆነ ሰው በህይወቷ በመጣ ቁጥር የሆነ ሰው ወደ እሷ መጥቶ ከእሷ ጋር የሆነ ጊዜ ባሳለፈ ቁጥር እንደዚህ ጥርጣሬ እያሳየክ እሷን የሆነ ነገር የምትላት ከሆነ ፍቅራችሁ ለራሱ አደጋ ላይ እኮ ነው የሚወድቀው። ይገባኛል። እንዴት እንደዚህ ትለኛለህ ነው የምትለው። አታምነኝም ወይ ነው የምትለው። በቃ አንተ እሷን ካመንካት እንደምትወድ ካወቅ አንተም እንደምትወዳት ታውቃለህ። በቃ አምናት ቁጭ በል። አላምናትም እኮ አይደለም አምናታለሁ እንዳልኩሽም ያለው ግን ነገ ከነገ ወዲያ ላይ እሷን ስላመንኳት ብቻ እሷን እንትን ስላልኳት ብቻ በቃ ነገሮችን ባሉበት ፈር ለቅቄያቸው በቃ ችላ ብያቸው ድንገት የሆነ ነገር ቢፈጠሩ ምንም ነገር ማድረግ ሳልችል ለእሷ እንኳን እነዚህ ነገሮች እንዲገባ ወይም ነገሮችን የምታይበት አንግል ከእሷ እምነት አንግል ብቻ ሳይሆን ወደ እሷ ህይወት የሚመጡትን ሰዎች ነገሮችን የሚያዩበትን ነገር ትኩረት ሳትሰጥ እንዳይሸውዷት እንደዛ መስመር ላስይዛት ከሚል እሳቤም ጭምር ገባኝ። ግን ደግሞ የሚሸውድ ቶዬ እንደዚህ ያደርጋል ብለህ አንተስ ታምናለህ እኮ? አሁን ላይ በፍጹም እንደዚህ አይነት ነገር ግን አሁን እያየበት ያለ መንገድ ነው። ይኸውልህ ካኑ ምን አለ መሰለህ ሰው ስትወድ የምታየው ነገር በሙሉ አንተ የምታይበት መንገድ በሙሉ ትክክል ነው የሚመስለው። ይነጥቁኛል፣ ከኔ ለይተው ይወስዱብኛል፣ እነሱ ጋር ትሆናለች ብለህ ነው ልታስብ የምትችለው። በቃ ይሄ ደግሞ ምንድን ነው የሚሆነው? ለእሷ ካለ ፍቅር ለእሷ ካለ ስስት የተነሳ ነው እንጂ ከሌላ ከመጥፎ ጎን አንጻር እኮ ላይሆን ይችላል። ግን ቶዬ ደግሞ እንደዚህ አያደርግም ጭራሽ። ከአንተ ከጓደኛው ወስዶ እሷን ማለት እኔ እንጃ የሚታሰብ ነገር ሁሉ አይደለም። እኔ በደንብ ነው የማውቀው እሱ ስለ እሱ እርግጠኛ ሆኜ ማለት እንደ ራሴ ሆኜ ነው የማወራው። በቃ ራሴን ሆኜ ነው የማወራው እኔ ስለሱ። እንደዚህ አይነት የጅል ስራ የሚሰራ ሰው አይደለም። ይልቅ አንተ እንደዚህ በጥርጣሬ ያልሆነ ነገር እያሰብክ ይልቅ እሷን እንዳታጣት በእውነት በቃ ምናት ቁጭ በል። ስራን ያገናኛቸው ስራቸውን ይስሩ። ምናልባት ከምትወደው ስራ ለመለየት ስትሞክር ለራሱ እሷ ያልሆነ ነገር ልታስብ ትችላለች። እኔ ስራውን እኮ አልከለከልኳትም። የፊልም ስራውን ከእሱ ጋር መሆኑ ግን ደብሮሃል። ከእሱ ጋር የካፕል ኮንቴንት መሆኑ ነው እንጂ የደበረኝ ማለት ፍቅር ሆኖ መስራታቸው ነው እንጂ የደበረኝ ሌላ ስራዎችን ሌላ የፊልም ስራዎችን ብትሰራ እኔ ችግር የለም። ስራን ያገናኛቸው እሷ ደግሞ የምትወደው ስራ ነው አይደለ? ስለዚህ የምትወደውን ነገር አንተ የምትወዳት ከሆነ እሷን መውደድ አለብህ። ስራዋንም መውደድ አለብን። እወድላታለሁ። ምንም አይነት ነገር ልስራ ብላኝ እኮ እኔ አድቫይስ ስታደርገኝ የተጨማሪ ድጋፎች ምናምን እና በምን በኩል ልገባልሽ ይችላሉ እላታለሁ እንጂ አንድም ቀን ይሄ ነገር ትክክል ነው ይሄ ነገር ትክክል አይደለም ብዬ ሞራሏን አቢዩዝ የሚያደርግ ነገር ተናግሬያትም ማለት ነው። ልናገራትም አልፈልግም። ሀሳቤን ተረዳሽ? የሆነ ነገር መስሎ ካልታየኝ ራሱ ሞክረው አለ አይደለ ጥሩ ኢነርጂ ላይ ስትሆን ሰዓት ሞክረው ካልሆነላት ትተዋለች ምናምን ነገር ብዬ ነው ሁላ እንትን የምላት ካልተዋጠልኝ ራሱ ማለት ነው እንጂ ይሄ ነገር አይሆንሽም ምናምን ነገር ብዬ የሆነ አቴንሽኗን አቢዩዝ የማድረግ ነገር የለኝም። ግን አሁን ላይ የፍቅር ኮንቴንቱን ከቶፋ ጋር መስራታቸው ከዚህ በፊት የነበራቸውን ነገር ምናምን ነገር ሳይ ትንሽ ምቾት ስላልሰጠኝ ስለነበር ነው። በቃ እሱን ተይ አንተም ደግሞ ይሄ ነገር ይቅርና ሌላ ነገሮች ላይ ትሰራላችሁ ስል የጠበቅኩትን ምላሽ ስላላገኘው ስለነበር ነው። እነሱ ሞተው ነው እሷ ሞተው ነው እኔ ሞተውኝ ነገሮች ድብልቅ አሉ እንጂ በቃ ቀለል አድርገን እሺ ሌላ ነገር እንሰራለን ሌላ አንቺ ይባላል ነበር ብዬ አሰብኩት። ግን እሷም እንትን ሊሆን ይችላል ያን እያቆምከኝ ብላ እሷም ነገሩን አቀጣጠለችው። እሱም ደግሞ እንትን አለ። እኔም ደግሞ በሰዓቱ እንዴት ነው ማይረዱኝ? በቃ ሌላ ነገር ከሌለ ኦኬ እሺ ብለው ለምንድን ነው ማይተውት ወደሚል ነገር መጣ። አሁን ይሄ እንዴት እንደመጣ ታውቃለህ? እነሱ ለራሱ እኮ እንዴት እኛን አያምኑንም ብለው ሊያስቡ ይችላሉ። እንዴት እኛን አያምነን እንደዚህ ሌላ ነገር ውስጥ ይገባሉ ብሎ እንዴት አመነ ብለው ይሆናል ቦት የሆኑብን ማለት ስራ ነው ያውቃል እንደምወደው እንዴት ከእሱ ጋር ቁሚ ይለኛል። እሱም በጣም የሚወድህ ጓደኛ ወንድሙም ነህ። እኔ እስከማውቀው ወንድሙ እንዴት እኔን በእንደዚህ አይነት ነገር ይጠረጥረኛል ብሎ አስቦ ነው እንደዚህ ሊናገር የቻለው። አይሆንም ብሎም ልክ ውስጥ ለራሱ ልታስገባቸው ትችላለህ እንጂ ከሌላ መጥፎ አስበውብክ አንተን ከመጉዳት አንጻር አስበውት ምናምን በጭራሽ አይሆንም። ሁለታችሁም የሆነ ከመሀል ሚስ ያደረጋችሁት ነገር አለ እና አንተ ደግሞ ከዚህ በኋላ እስካሁን በምታዩበት መንገድ ሳይሆን ከዛ መንገድ ወጥተህ ለማሰብ ወጥተህ እነሱን ለመረዳት ሞክር። ማለት የምትሞክረው ነገር ደግሞ ትክክለኛውን ነገር ነው። እኔ እርግጠኛ ሆኜ ነው የምነግርህ ስለቶዬ ጭራሽ እንደዚህ አይነት ነገር አስበው አይደለም። እሺ ምከሪኝ። እሺ ምን ላድርግ? እሺ ከዚህ በኋላ ያለው ነገር እንዴት አድርገን ማስተካከልበት ነገር አሁን ከዚህ በኋላ እኔ የምታስተካክልበት መንገድ ስራ ነው ያገናኛቸው። ሁለቱንም ስራቸውን ይስሩ። ስራዋን እንድትሰራ ምንም አትበላት። በቃ ተዋት። እሷን ስራቸውን ይስሩ።
በመሀል የሆነ ያልሆነ ነገር ባየ ቁጥር አብረው ፍቅር ቢሰሩ ለራስ ስራ ነው። እሱም ብታይ ለራስ በቃ ስራ ነው ብለህ ለማለፍ ሞክር እንጂ ተረዳት። እሷ የምታወራን ነገር ለማዳመጥ ቁጭ ብለህ አጣታለሁ ይወስዱብኛል ምናምን ብለህ ከማሰብ አንጻር ሳይሆን ለመረዳት የምታወራውን ነገር አዳምጣት። እየተረዳት ለማዳመጥ ብቻ አትስማት እና ለመረዳት ሞክር። ሁለቱን ስራ ነው ያገናኛቸው። ቶዬ ደግሞ እንደዚህ አይነት ነገር የሚያደርግ ሰው አይደለም። በእውነት ቆም ብለህ ለማሰብ ሞክር ከዚህ በኋላ። እና ይሄን አምኜ ቀበል ትክክል ነው። የምፍቅር ለማለሽ እውነት እኔን እመነኝ፣ በእኔ ይሁንብህ ማለት ቀለል አድርጌ ነገሮችን ወስጃቸው አንቺንም አምኜሽ እነሱም ጋር ምንም ነገር የለም እኔ ተሳስቼ ነው በቃ ነገሮችን ያየሁበት መንገድ ነው ብዬ ወስጄው ነገ ከነገ ወዲያ ላይ ኪዩን ባጣት ግን በእውነት ራሴ ሆናለሁ ብለሽ ታስቢያለሽ? ይገባኛል። የሚወዱትን ሰው ማጣት ማለት ከኔ የበለጠ የሚረዳ ሰው አይኖርም። የሚወዱትን ሰው ማጣት በእውነት ምን ያክል እረዳሻለሁ፣ ይገባኛል። ህመም እንዳለው ከኔ የበለጠ የሚያውቅ ሰው የለም። ጭራሽ አታጣትም ደግሞ በእውነት ማለት ኪዩ ማለት ሁሉ ነገር ናት። አሁን ላይ ታውቂያለሽ። ይገባኛል። ኪዩ አሁን ምን እንደምልሽ አላውቅም። እኔ ያለ ኪዩ ራሴን ማሰብ አልችልም። እውነቴን ነው ማለት ነገሮች በቃ ቀለል አድርጌ ኪዩ በቃ ተለያይታለች ከኔ ጋር የራሷን ህይወት የራሷን ምርጫ ምናምን ነገር የራሷን መንገድ ይዛለች ምናምን ነገር ብዬ ቀለል አድርጌ የማያቸው ነገሮች ላይ አሁን ይችላሉ። ገባሽ? ይገባኛል። ግን እንደዛ አይሆንም። በቃ ነገሮችን ተረጋግተህ ለማሰብ ሞክር። ሁለቱንም ለመረዳት ሞክር። ቶዬ እንደዚህ አያደርግም። ኪዩም አንተ እኔም አውቃታለሁ እኮ ኪዩ ግን እንደዚህ ጭራሽ ሁለቱም እንደዚህ የሚያደርጉ አይነት ሰዎች አይደሉም። ስራ ነው ያገናኛቸው፣ ስራቸውን ይስሩ። አንተ በሆነ ባልሆነው እየተናገርክ ሌላ ችግር ውስጥ እንዳትገቡ። ጥሩ አይደለም እኮ ያለመታመን ስሜት ነው የሚሰማት። ከሱ ጋር ለምን እንደዚህ ትሰሪያለሽ፣ ከሱ ጋር ለምን እንደዚህ ታደርጊያለሽ ባልካት ቁጥር እኮ እሷም ያለመታመን ስሜት እንዳያምነኝም ማለት ነው ብላ ነው የምታስበው እሷ ለራሱ። ግን አንተ እንደዚህ ከማለት ለመረዳት ሞክር። ሁለቱንም በቃ ለመረዳት ሞክር። ከሱ ጋርም የድሮ ወንድምነታችሁ ይቀጥል፣ ከሷ ጋርም ፍቅራችሁ ይቀጥል። ኦኬ እሺ በቃ እኔ ፍቅር አምንሻለሁ። ሀሳቤን ተረዳሽ? ነገሮች በቃ ቀላል እንዲሆኑ ነገሮች ቦታቸውን እንዲይዙ እኔም ፍቅሬ ነው የምፈልገው። ከእነሱ ምንም ችግር የለብኝም። ሀሳቤን ተረዳሽኝ አይደል? እነሱ ጓደኛ ቢሆኑ ማለቴ ነገ ከነገ ወዲያ እኮ እኔና እሷ ህይወት ጀምረን ማለቴ በትዳር ነገሮች ህይወት ተስተካክለው ወደ የምንፈልገው ትዳር ላይ ብንገባ ምናምን ነገር ጥያቄዎቻችን አንቺ እሱ ነው እንትን በቃ ሌላ ማንም የለም። ይህን ነው የምፈልገው እኔ ዝምድናችን ምናምን ነገር ፖዚቲቭ ሆኖ እንዲቀጥል ነው የምፈልገው። ሀሳቤን ተረዳሽ? ምክንያቱም የቶፋን ያህል የማውቀው ቶፋ ደግሞ የኔን ያህል የሚያውቀው እና በላይፋችን ብዙ አይነት ነገሮች የተከፋፈልን አይነት ሰው ነው። ሀሳቤን ተረዳሽ? ያንን ነገር እወደዋለሁ፣ አከብረዋለሁ። ይህን ነገር እንዲቀጥል ነው የምፈልገው። ነገር ግን በተራ ነገር በቀላል ነገር እንደዚህ በተራ ነገር ስልሽ በቃ እሱም አላደረገውም እኔም ተጠራጥሬ ነው ምናምን በሚል በመሀላችን ሳንባባ ቀርታ እንደዚህ አይነት በህይወታችን ትላልቅ ውሳኔዎችን የተሳሳቱ ውሳኔዎችን እንዳንወስን እፈራለሁ። ለዛም ጭምር እና ኦኬ እሺ በቃ የፈራው ነገር ይገባኛል። በዚህ ነገር ላይ ካመንሽበት እስኪ ነገሮችን በዛ መልኩ ለማየት እንሞክራለን። ኦኬ እሺ በቃ እሺ እንየው ነገሮችን እና ኤጄ እውነት አንቺ ጋር ያለው ነገር እንደዚህ ከሆነ እኔም እዛ ኤጄ ይቅርታ ምናምን ነገር ብያቸው እውነት ነው እንዴት ኤጄ አጠገባቸው እንደምቆምም አላውቅም። በጣም ብዙ ነገሮች ነው የተፈጠሩ። በብዙ አይነት መንገድ ሊያስረዱ ይሞክረዋል ብዬ አስባለሁ። ሁለቱም ግን እኔ ያልረዳም ያልኩበትን ምክንያት ከፍቅሬ ፍራቻ ካለኝ ሰው አጣለው ከሚል ፍራቻ አንፃር ነው። ኤጄ ሁለቱንም ምናምን ነገር ስራ ቦታ ድረስ እዛው ትሯለች ብዬ አስባለሁ ነው ይቅርታ ጠይቃቸዋለሁ እዛ ሂጅ። እውነቴን ነው የምልሽ። እንደውም አንቺ ትመጫለች ሲባል ያለውን ነገር እንድታውቂልሽ ያው ካሜራ ማስቀምጠን ምናምን ነገር ሊጠበቅሽ እና እዛው ድረስ ሄደን ይቅርታ ምናምን ነገር ብያቸው እስኪ የሚፈጠረውን ነገር ደግሞ ፈጣሪ እርዳን። እናንተም በጸሎት አግዙን ተመልካቾቻችን እና ተመልካቾቻችን ይኸው ከካፌው መጥተናል። አሁን ቢሮ ላይ በር ላይ ነው የምንገኘው። እውነቱን ለመናገር ከሆነ
ቶዬን በጣም አስቀይሜው ነበር ማለት እችላለሁ። ኪዩንም በጣም ማለት ስሜቴ ተረባብሾ ምናምን ነገር እያዩ ያለሁትን እየሰማሁ ያለሁትን ወይም ደግሞ ውስጤ እየጠረጠረ ያለሁትን የትኛው ጋር መስማማት እንዳለብኝ ወደ ልቦና የሆነ ወደ ቀልቤ ወይ ደግሞ ጆሮቼ ወደሚሰማው የትኛው ማሰብ እንዳለብኝ ግራ ስለገባኝ ስለነበረ እነሱን በጣም ነበረ ማለት ሊያስረዱኝ የሞከሩ ነገሮቹ እንዲህ ናቸው ብሎ ሲያስረዱኝ ቶፋንም ኪዩንም ሶፊንም ደግሞ አልረዳ ብዬ ነገሮችን ሊያስማማ ሲሞክር የተፈጠሩትን ነገር በእርግጥ ታውቃላችሁ አይደለ? አሁን ላይ ፍቅር መጣ እንደዚህ ነው ነገሮች ምናምን ነገር ቶያን ያየህበት መንገድ በጣም የተሳሳቱ ናቸው፣ ነገሮችን ቆም ብለህ አስብበት ምናምን ነገር ባለችኝ መሰረት ያው ነገሩን እየነገረችኝ እያሰብኩበት ነበርና እስኪ የሚፈጠረውን ነገር ማለት ሄጄ እንዴት ይቅርታ መጠየቅ እንዳለብኝ ሄጄ ነገሩን እንዴት ፊት ለፊታቸው ቀርቤ ነገሮችን እንዴት ያለ አይደለ ይቅርታ ጠይቄ ነገሮችን እንደሚስተካከሉ አላውቅም። በጣም አስቀይሜያቸዋለሁ ብዬ አስባለሁ። ይኸው ግን ያው ፍቅር አጠገቤ ያለች ምናምን ነገር ትንሽ እሷ አጠገቤ መኖር ያጀግነኛል ብዬ አስባለሁ። ፍቅር የሁሉ ነገር ያደረግሽው እና ምስጋና ይገባል አንቺ ነው። በጣም እውነት እኔ ማመስገን ያለብኝ እኮ የነገርኩን ነገር አምነኸኝ እሺ ምናምን ብለህ ይቅርታ እጠይቃለሁ ሄጄ ምናምን ብለህ ስላመንክልኝ እውነት በጣም ነው የማመሰግነው። እውነቱን ለመናገር በእውነት ይቅርታ እንደሚያደርግልህ 100% እርግጠኛ ነኝ። ምን ይሆናል በጸሎትሽ ልቤ ዷ እያለ ልቤ እየመጣ ነው መቼ ነው ብላችሁ በጣም ነው ማለት እውነቱን ለመናገር ከሆነ ደስ የማይል አይነት ነገር ነው። አገፋፍ ነው የገፋሁት። ቶፋ ማለት አብሮ አደጌ ወንድሜ የስራ ባልደረቤ ሁሉ ነገሬ ማለት ነው። ሶፊም ጋር ሲያስማማን የነበረበት ሲነግረኝ የነበረበት ምክንያት ወደ ቶፋም ሳይሆን ወደ እኔም ሳይሆን ሪያሊቲውን ነበረ እንትን ሲል የነበረው ነው። በጣም ገፍቼዋለሁ። ኪዩም እንደዛ እያለቀሰች ነገሮችን ለማስረዳት እየሞከረች በጣም ተጭኛታለሁ እና እስኪ አሁን ነገሮችን ገብተን ሄደን የሚፈጠረውን ነገር እኔ ተከተሉ። በጣም ደስ ይላል። በጣም ነው የምታምሩት እባካችሁ። በጣም ደስ የሚል ነገር ነው እባካችሁ። እዛው ቁሚ አንቺ፣ እዛው ቁሚ አንቺ። ፍቅሬን፣ እምነቴን፣ ተስፋዬን ይህን ነበር አየሽ ስልሽ የነበረው። አየሽ ይህን ነበር ስል የነበረው አንተ ወንድምነቴን ህይወቴን እንደዛ ስለምን እንደዛ ሳስረዳ የነበረውን ነገር ያ ሁሉ ስታስተባብለኝ የነበረው ነገር ሁሉ ውሸት ነው ማለት ነው። ምንድነው የምረጋጋው? ምንድነው የምታስረዱኝ? ይህን ነበር አየሽ ስልሽ የነበረው